ትራምፕ በገዛ ራሳቸው ገባቸውን አስረው ባሰናዱት ድግስ ላይ ግድያ ሙከራ ተደርጎባቸዋል። ሌሊቱን ከሀገር አሜሪካ የሚወጡ መረጃዎች በፕሬዝዳንቱ ላይ ተሞከረ ነው ስለተባለ የግድያ ኢላማ የሚተነትኑ ናቸው። ሰላም ጤና ይስጥልን ውድ የፈታ ዴይሊ ቤተኞች፣ ይህ ሳምንቱ እንዴት አለፈ ጎበዝ የምንባባልበት የሰንበት መቆያችን ነው። ሳምንቱ እናንተ ጋር እንዴት አልፏል? በዛሬ መቆያችን በትራምፕ ላይ ስለተፈጸመው የግድያ ሙከራ ዝርዝር መረጃዎችን ይዘናል። እንዲሁም ስለ ቁማርተኛው ኮማንዶ፣ ኢራን ስለምትሳተፍበት የዓለም ዋንጫና እስራኤል በሶማሊላንድ ስለፈጸመችው አወዛጋቢ ተግባር የሳምንቱን ቁልፍና ወሳኝ መረጃዎች አቀርብላችኋለሁ። አብራችሁን ቆዩ። ትራምፕ ተተኮሰባቸው። ሞት የሚያሳድዳቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በነጩ ቤተ መንግስታቸው ውስጥ ድግስ ደግሰው ተጋባዦቻቸውን እያበሉ ባሉበት ስነ ስርዓት ላይ የጥይት ጥቃት መፈጸሙ ታውቋል። ጥቃቱ የተፈጸመው ለጋዜጠኝነት ነጻነት አከባበር ተብሎ በተዘጋጀው የ2026 የዋይት ሃውስ የጋዜጠኞች ማህበር የራት ግብዣ ወይም ዋይት ሃውስ ኮረስፖንደንትስ ዲነር ላይ ነው። ላፍታ በድግሱ ድንኳን ውስጥ በታሪክ የማይረሳ የድንጋጤና የውክቢያ ትዕይንት ተስተውሏል። ቅዳሜ ለእሁድ አጥቢያ ምሽት ዝግጅቱ እየተካሄደ ባለበት ወቅት በህንፃው ውስጥ የተሰማው የተኩስ ድምፅ ጋዜጠኞችን፣ ታዋቂ ሰዎችንና ከፍተኛ የመንግስት ባለስልጣናትን ለመሸሸጊያ ወደ የጥጉ እንዲበታተኑ አድርጓል። በዋሽንግተን ሂልተን ሆቴል የነበረው የደስታ ድባብ በጥቂት ሰከንዶች ውስጥ ወደ ከፍተኛ ድንጋጤ ተቀይሯል። እንደ የጸጥታ አካላት ገለጻ ከሆነ ከ7 እስከ 8 የሚደርሱ የጥይት ድምጾች ተሰምተዋል። ጥይቱ እንደተሰማ የደህንነት አካላት ፈጣን እርምጃ በመውሰድ ፕሬዝዳንት ዶናልድ ትራምፕን ከመድረክ ላይ በማውረድ ከክፍሉ በከፍተኛ አጀብ እንዲወጡ ተደርጓል። የሲክሬት ሰርቪስ ወኪሎች የአካባቢውን ደህንነት እስኪያረጋጉ ድረስ ለተወሰኑ ደቂቃዎች የድግሱ አዳራሽ በጭንቅ ተውጧል። ተጋባዥ ጋዜጠኞችም በፍርሃት ከጠረጴዞቻቸው ስር ገብተው ነፍሳቸውን ለማትረፍ ሲሞክሩ ተስተውሏል። ከጥቃቱ በኋላ ጥቃት አድራሹ በቁጥጥር ስር መዋሉ የተነገረ ሲሆን አወዛጋቢው ትራምፕም ሌት ዘ ሾው ጎ ኦን፣ ድግሳችንን እንቀጥል የሚል አስተያየት ሰጥተዋል። ይህንንም ተከትሎ የጸጥታ አካላትና የድግሱ ታዳሚዎች በሁለት ጎራ ተከፍለዋል። የራት ግብዣው ከጥቃቱ በኋላ አላበቃም። የዋይት ሃውስ የጋዜጠኞች ማህበር ፕሬዝዳንት ዌጃጂያንግ የደህንነት ስጋቱ ከተቀረፈ በኋላ ፕሮግራሙ እንደሚቀጥል አስታውቀዋል። ይህ ውሳኔ በማህበራዊ ሚዲያ ላይ ከፍተኛ ክርክር የቀሰቀሰ ሲሆን አንዳንዶች ዳግም አደጋ ሊኖር በሚችልበት ሁኔታ ዝግጅቱን መቀጠል እብደት ነው ሲሉ ተችተዋል። ሌሎች ግን ይህንን ጥሪ እንደ ጽናት ምልክት በመረዳት አድንቀዋል። ፕሬዝዳንት ትራምፕ በተፈጠረው ነገር ከደረሰባቸው ድንጋጤ መለስ ሲሉ ተኳሹ መያዙ ከተረጋገጠ በኋላ ወደ መድረክ የመመለስ ፍላጎት እንዳላቸው የሚገልጹ ዘገባዎች ወጥተዋል። ይህ መሰናዶ በዝግጅት ላይ ሳለ የተኳሹ ማንነትና ዓላማ እየተመረመረ ቢሆንም ክስተቱ የአሜሪካ ፕሬዝዳንት ደህንነትን አደጋ ላይ እንደሆነ የሚያሳይ ማረጋገጫ ሆኗል። ዓለምም በዚህ ሰዓት ስለዚህ ጉዳይ እየተነጋገረ ይገኛል። ዶናልድ ትራምፕ ለግድያ ሙከራዎች አዲስ አይደሉም። ምናልባት በሀገራቸው ታሪክ የእሳቸውን ያህል አደጋ የሚከተለው ፕሬዝዳንት አይኖር ይሆናል። በምሽቱ የራት ግብዣ ላይ የተሰማው የተኩስ ድምፅ ለፕሬዝዳንት ትራምፕ የአደጋ ታሪክ የመጀመሪያቸው አይደለም፣ የመጨረሻቸውም አይመስልም። በባትለር ፔንሲልቫኒያ የተካሄደው የግድያ ሙከራ የቅርብ ጊዜ ትዝታ ነው። በፔንሲልቫኒያ የምርጫ ዘመቻ ወቅት ነበር። በአቅራቢያ ባለ ህንፃ ጣራ ላይ ነበረ ታጣቂ ተኩስ በመክፈት ትራምፕን በቀኝ ጆሮአቸው ላይ አቆሰላቸው። ደም የፈሰሳቸው ትራምፕ በሴክሬት ሰርቪስ አገልግሎት ወኪሎች ተከበው እጃቸውን ወደ ላይ በማውጣት ፋይት እያሉ የጮሁበት ምስል በአሜሪካ ፖለቲካ ታሪክ ውስጥ ትልቅ ቦታ የሚሰጠው ሆኗል። በዚህ ጥቃት የአንድ ዝግጅቱ ታዳሚ ሲሞት፣ ሌሎች ደግሞ ከባድ ጉዳት ደርሶባቸው እንደነበር የሚታወስ ነው። እንዲሁም በዌስት ፓልም ቢች የጎልፍ ክለብ ሌላ ክስተትም ተፈጥሮ ነበር። ከባትለሩ ተኩስ ጥቂት ወራት በኋላ በዌስት ፓልም ቢች ፍሎሪዳ በሚገኘው የትራምፕ የጎልፍ ክለብ ሌላ ሙከራ ተደረገ። ትራምፕ ጎልፍ እየተጫወቱ ባለበት ወቅት የደህንነት አገልግሎት አባላት በአጥሩ በኩል የወጣ የጠመንጃ አፈሙዝ እንደተመለከቱ ወኪሎቹ ተኩስ የከፈቱ ሲሆን ተጠርጣሪው በኋላ በቁጥጥር ስር ውሏል። ይህ ክስተት የፕሬዝዳንቱን የደህንነት ጥበቃ በከፍተኛ ሁኔታ እንዲጠናከር አድርጓል። በመጀመሪያው የምርጫ ቅስቀሳ ወቅት ደግሞ በላስ ቬጋስ አንድ ወጣት ትራምፕ ላይ ለመተኮስ በማሰብ ከአንድ ፖሊስ ላይ ጠመንጃ ለመንጠቅ ሞክሮ እንደነበር አይረሳም። በ2016 ደግሞ በሪኖ በህዝብ መካከል አንድ ሰው ጥይት ብሎ በመጮሁ ምንም እንኳን መሳሪያ ባይገኝም ትራምፕ ከመድረክ በጥድፊያ መውረዳቸውም እንዲሁ የሚታወስ ነው። በዚሁ በመጀመሪያው የስልጣን ዘመናቸው ወቅት የዋይት ሃውስን አጥር አልፈው ለመግባት የሞከሩ በርካታ ግለሰቦች በቁጥጥር ስር መዋላቸውም ይታወሳል። እነዚህ አጋጣሚዎችና የምሽቱ የዋይት ሃውስ ኮረስፖንደንት ዲነር አስደንጋጭ ክስተት
በፕሬዝዳንቱ ዙሪያ ያለው ሁኔታ ምን ያህል አደገኛና ለደህንነት የማያስተማምን መሆኑን የሚያሳይ ነው። ታዲያ ይህን ስጋት በሌላ አቅጣጫ የተመለከትነው እንደሆነ ደግሞ ለትራምፕ ገበያቸው ነው። በምንም የማይበገሩ ፕሬዝዳንት የሚለው ትረካ በደጋፊዎቻቸው ዘንድ ይበልጥ እንዲጠነክርና ሰውየው በጽናታቸው እንዲወደሱ አድርጓል። በሌላ በኩል ግን ክስተቶቹ በአሜሪካ የፖለቲካ ጥቃቶች እየተለመዱ መምጣታቸውንና በአሁኑ ወቅት የአገር መሪዎችን ለመጠበቅ የሚጠይቀውን እጅግ ከባድ መስዋዕትነት አመላካች ሆኗል። ቁማርተኛው ኮማንዶ ማዱሮ ይያዛል ብሎ $33,000 መድቦ $400,000 የበላው የአሜሪካ ኮማንዶ በከባድ እስር ሊቀጣ ነው። የአሜሪካ ልዩ ኃይል አባል የሆነው ጋኖን ኬን ቫን ዳይክ የቀድሞውን የቬንዙዌላ መሪ ኒኮላስ ማዱሮን ለመያዝ በተካሄደው ሚስጥራዊ ኦፕሬሽን ዙሪያ ፖሊ ማርኬት በተሰኘ የገበያ መተንበያ መድረክ ላይ $400,000 በላይ በማሸነፉ በቁጥጥር ስር ውሏል። የ38 ዓመቱ ቫን ዳይክ ኦፕሬሽኑ ከመፈጸሙ በፊት ያለውን ሚስጥራዊ ወታደራዊ መረጃ በመጠቀም ከ13 ጊዜ በላይ በጉዳዩ ላይ ቁማር ተጫውተዋል ተብሎ ተከሷል። በኒውዮርክ ፌዴራል ፍርድ ቤት በቀረበው ክስ መሰረት ግለሰቡ በፈጸመው የሽቦ መለዋወጥ ማጭበርበርና በሕገ ወጥ የገንዘብ ዝውውር ወንጀሎች እስከ 10 ዓመት የሚደርስ እስራት ሊጠብቀው ይችላል። የዩናይትድ ስቴትስ ባለስልጣናት እንደገለጹት ቫን ዳይክ በሰሜን ካሮላይና ፎርት ብራግ ወታደራዊ ካምፕ ውስጥ ሆኖ ኦፕሬሽን አብሶሉት ሪዞልቭ የተሰኘውን የማዱሮን የመያዝ ዘመቻ ሲያቅድና ሲያስፈጽም የነበረ በመሆኑ ሕዝብ የማያውቀውን ሚስጥራዊ መረጃ የማግኘት እድል ነበረው። በታህሳስ ወር መጨረሻ ላይ አካውንት በመክፈት ማዱሮ ይያዛሉ በሚለው ትንበያ ላይ $33,000 በመወራረድ ኦፕሬሽኑ በስኬት ከተጠናቀቀ በኋላ ከፍተኛ ትርፍ ሰብስቧል። በወቅቱ ፕሬዝዳንት ዶናልድ ትራምፕ ስለዚህ ጉዳይ ተጠይቀው ዓለም በአሁኑ ሰዓት ወደ ካሲኖነት ተቀይራለች በማለት የተሰማቸውን ቅሬታ ገልጸዋል። ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎሬስ በጥር ወር መጀመሪያ ላይ በቁጥጥር ስር ውለው በአሁኑ ወቅት በኒውዮርክ በሚገኝ ወታደራዊ ማቆያ ውስጥ በእስር ላይ ይገኛሉ። ሁለቱ ግለሰቦች በከባድ የአደንዛዥ ዕፅ ዝውውር ወንጀል የተከሰሱ ሲሆን ክሱን ግን አልተቀበሉም። የአሜሪካ የፍትህ ሚኒስቴር ባለስልጣናት እንዳሉት ወታደራዊ ሚስጥሮችን ለግል ገንዘብ የጥቅም ማዋል ከባድ የብሔራዊ ደህንነት ጥሰት በመሆኑ በቴክኖሎጂ የታገዙ አዳዲስ የትንበያ ገበያዎች ለሕገ ወጥ ድርጊት መደበቂያ ሊሆኑ እንደማይችሉ ጥብቅ ማስጠንቀቂያ ሰጥተዋል። የዓለም ዋንጫና ኢራን ከሰሞኑ ኢራን አሜሪካ በምታዘጋጅ የዓለም ዋንጫ ላይ መሳተፍ ከፍተኛ የመነጋገሪያ ርዕስ ሆኗል። ከቀናት በፊት የአሜሪካ ፖለቲከኞች በኢራን ፋንታ ለውድድሩ ብቁ ባለመሆኑ የወደቀው የጣሊያን ቡድን ይተካ የሚል መከራከሪያ ይዘው ብቅ ማለታቸው ይታወሳል። ይህንንም ተከትሎ የጣሊያን ብሔራዊ ቡድን መሪዎች ይህ የማይታሰብ ነው፣ እኛ ኢራንን መተካት አንችልም፣ ወድቀናል የሚል መልስ ሰጥተው ነበር። አሁን ደግሞ አሜሪካ በ2026 የዓለም ዋንጫ ላይ ለሚሳተፈው የኢራን ብሔራዊ ቡድን ግልጽ የሆነ የይለፍና የክልከላ መስመር ማስቀመጧ ተሰምቷል። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ በሰጡት መግለጫ ዋሽንግተን የኢራን ተጫዋቾች በዓለም ዋንጫው ላይ እንዳይሳተፉ የማድረግ ፍላጎት እንደሌላት አስታውቀዋል። ሚኒስትሩ ሩቢዮ እንደገለጹት የአሜሪካ ዋነኛ ስጋት ተጫዋቾቹ ሳይሆኑ ከኢራን እስላማዊ አብዮታዊ ዘብ IRGC ጋር ግንኙነት ያላቸው ግለሰቦች ናቸው። የእኛ ችግር ስፖርተኞቹ አይደሉም ያሉት ሚኒስትሩ የአብዮታዊ ዘቡ አባላት እንደ ጋዜጠኛ፣ አሰልጣኝ ወይም የቡድን አባላት ተመስለው ወደ አሜሪካ ሊገቡ እንደሚችሉ ያላቸውን ስጋት ተናግረዋል። ይህም በፍጹም መመከር እንደሌለበት በጠንካራ ቃላት አስገንዝበዋል። ከሚኒስትሩ ጎን የነበሩት ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው በፖለቲካዊ ምክንያቶች በስፖርተኞቹ ላይ ጫና ማሳደር እንደማይፈልግ ገልጸዋል። ይህ መግለጫ ባለፈው የካቲት 28 በአሜሪካና እስራኤል የጋራ ጥቃት የተከፈተባት ኢራን በዓለም ዋንጫው ላይ ያላት ተሳትፎ አጠራጣሪ በሆነበት ወቅት የተሰጠ ነው። ምንም እንኳን በሁለቱ ሀገራት መካከል ያለው ጥረት ከፍተኛ ቢሆንም የኢራን መንግስት ቃል አቀባይ ፋቴሜ ሞሃጅራኒ ሀገራቸው ለውድድሩ አስፈላጊውን ዝግጅት ማጠናቀቋን አረጋግጠዋል። የኢራን ወጣቶችና ስፖርት ሚኒስቴር ቡድኑ በውድድሩ ላይ እንዲሳተፍ አስፈላጊውን ድጋፍ እያደረገ መሆኑ ተገልጿል። ኢራን በ2026 የዓለም ዋንጫ በምድብ ጨዋታዎቿ ከቤልጂየም፣ ግብፅ፣ ኒውዚላንድ ጋር ትገጥማለች። ውድድሩ በፈረንጆቹ ሰኔ 11 የሚጀምር ሲሆን የኢራን ብሔራዊ ቡድን አባላት ወደ አሜሪካ በሚያደርጉት ጉዞ ላይ የቪዛና የደህንነት ምርመራው ጥብቅ እንደሚሆን ይጠበቃል። የእስራኤል ውሳኔ፣ ቀጠናው ላይ አደጋ። እስራኤል ከሶማሊያ ተገንጥላ ነፃነቷን ላወጀችው ሶማሊላንድ ቋሚ አምባሳደር መሾሟ ከሶማሊያ፣ ከአፍሪካ ህብረት እና ከሌሎችም ተቋማት ውግዘት አስከትሏል። ሶማሊላንድ በበኩሏ ውግዘቱንና ተቃውሞውን አጣጥላለች። እስራኤል ከሶማሊያ ተገንጥላ ነፃነቷን ላወጀችው ሶማሊላንድ ቋሚ አምባሳደር የሾመችው ሰሞኑን ነው። እስራኤል ይህን ያደረገችው ለሃርጌሳ የነፃነት የሀገርነት እውቅና ከሰጠች ከወራት በኋላ መሆኑ ነው። በሃርጌሳ የመጀመሪያው የውጭ ሀገር አምባሳደር ሆነው የተሾሙትም ከዚህ ቀደም በኬንያ የእስራኤል አምባሳደር ሆነው ያገለገሉት ማይክል ሎተም ናቸው። ሹመቱ ያስከተለው ተቃውሞ።
የእስራኤል እርምጃ የተለያዩ አስተያየቶችን አስከትሏል። በሀርጌሳ የነበረው ስሜት የተለየ ነው። እስራኤል አስተማማኝ አጋር መሆኗን አረጋግጣለች የሚለው የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ንግግር የፓርላማ አባላቱን ከመቀመጫቸው ያስነሳ፣ አዳራሹንም በጭብጨባ ያደመቀ ነበር። ሶማሌላንድ የግዛቴ አንድ አካል ናት በምትለው ሞቃዲሾ በኩል የነበረው ውግዘት ደግሞ በዚያው ልክ ጠንካራ ሆኖ ታይቷል። የአገሪቱ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የእስራኤልን ድርጊት በጽኑ አውግዟል። እስራኤል ለሶማሌላንድ አምባሳደር መሾሟ የሶማሊያን አንድነትና ሉዓላዊነት የሚጥስ ውሳኔ መሆኑንም አመልክቷል። ከዚህ ከአዲስ አበባ የወጣ የአፍሪካ ህብረት ኮሚሽን መግለጫም የእስራኤልን ተግባር አውግዟል። በአፍሪካ ህብረት የመመስረቻ ሰነድና በዓለም አቀፍ ህግ መሰረት ኮሚሽኑ ለሶማሊያ ሉዓላዊነትና የግዛት አንድነት ያለውን የማያወላውል እውቅና ያረጋግጣል ይላል መግለጫው። የአፍሪካ ህብረት ሶማሊላንድን እንደ ነፃ ሀገር አያውቃትም የሚል አረፍተ ነገርም በመግለጫው ተካቷል። ሌሎች ተቋማትም ለሶማሊያ ግዛታዊ አንድነት ያላቸውን ድጋፍ በመግለጽ የእስራኤልን ድርጊት ኮንነዋል። ከ30 ዓመታት በላይ ለሆነ ጊዜ በቆየው ነፃነቷ ሰላም፣ ዴሞክራሲያዊ አስተዳደርና ኃላፊነት የሞላበት አጋርነት በማሳየት ለአፍሪካ ቀንድ መረጋጋት አዎንታዊ አስተዋጽኦ ማድረጓን የገለጸችው ሶማሌላንድ በበኩሏ ከአጋሮቼ ጋር የማደርገው ግንኙነትም ዓለም አቀፍ ህግን የሚጥስ አይደለም በማለት በመግለጫ ሞግታለች። በእንግሊዝኛው ምህጻረ ቃል ISS በመባል የሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞዝስ ኦኬሎ እስራኤል አምባሳደር መሾሟ የሚጠበቅ ነበር ይላሉ። ሶማሌላንድ በቴል አቪቭ አምባሳደር መሾሟን ተመራማሪ አስታውቋል። የእስራኤል እርምጃም የዛ ተከታይ መሆኑን ተናግረዋል። እስራኤልና ሶማሌላንድ አምባሳደር መለዋወጣቸው የሚጠበቅ ከነበረ በተለይ አፍሪካ ህብረት እንዴት የውግዘት መግለጫ ሊያወጣና ከባድ ተቃውሞን ሊያንጸባርቅ ቻለ? ኦኬሎ እንደሚሉት የአፍሪካ ህብረትን የሚያሳስበው አዲስ ነፃ ሀገር ልትፈጠር የመቻሏ ነገር ነው። እስራኤል በተናጠል ለሶማሌላንድ እውቅና መስጠቷ ዓለም አቀፍ እውቅና እንድታገኝ አንድ እርምጃ ወደፊት ይወስዳታል። ሌሎች ሀገራት በምን ያህል ፍጥነት እስራኤልን ተከትለው እውቅና እንደሚሰጡ ለመናገር ጊዜው ገና ቢሆንም ነገር ግን በእርግጠኝነት ይሄ የመጀመሪያው እርምጃ ብቻ ነው። ሌሎች ጥቂት ተጨማሪ ሀገራት እንደሚኖሩም ይገመታል ብለዋል። ሀገራት ከቅኝ ግዛት ነፃ በወጡበት ወቅት የነበራቸው ድንበር እንዲጠበቅ የሚፈልገው የአፍሪካ ህብረት የሶማሌላንድ ሀገር መሆን ሌሎች የነፃነት እንቅስቃሴዎችን የሚያነቃቃል የሚል ስጋት እንዳለው ኦኬሎ አብራርተዋል። የእንግሊዝ ቅኝ ግዛት የነበረችው የሶማሊያ ሰሜናዊ ግዛት ሶማሊላንድ ራሷን ችላ ነፃ ሀገር መሆኗን ያወጀችው እንደ ጎርጎሮሳውያኑ የዘመን አቆጣጠር በግንቦት ወር 1991 ዓ.ም ነው። የትኛውም ሀገርና ዓለም አቀፍ ተቋም ግን እውቅና ሳይሰጥ ቆይቷል። እንደ ጎርጎሮሳውያኑ የዘመን አቆጣጠር በታህሳስ ወር 2025 ዓ.ም ሁኔታው ተቀየረ። ቴል አቪቭ ለሀርጌሳ የነፃ ሀገርነት እውቅና የሰጠች የመጀመሪያው የተባበሩት መንግስታት ድርጅት አባል ሀገር ሆነች። ሰሞኑን ደግሞ ተጨማሪ እርምጃ በመራመድ አምባሳደር ሾመች። ይህ በአፍሪካ ቀንድ ውስጥ ውጥረት ሊያስከትል እንደሚችል ኦኬሎ ያምናሉ። እሳቸው ለዶቼ ቬለ እንዳሉት ሶማሌላንድ ነፃ ሀገር የምትሆን ከሆነ በትክክል ካልተሰመሩና ውዝግብ ካለባቸው የጎረቤት ሀገራት ድንበሮች ጋር በተያያዘ ውጥረቶች እንዳይፈጠሩ ያሰጋል። በተለይም በሶማሊያና በሶማሊላንድ መካከል፣ በሶማሊያና በጅቡቲ፣ በሶማሊያና በኢትዮጵያ እንደዚሁም በሌሎች ሀገራት መካከልና ይሄ የአፍሪካ ቀንድን ዋነኛ ማዕከል የማነቃነቅ እድል አለው ብለዋል። መረጃው ንብረትነቱ የDW ነው። ውድ የፈታ ዴይሊ ቤተኞች ለዛሬ ያዝንላችሁ የሰንበት መቆያ ፕሮግራማችን የእስካሁኑን ይመስል ነበር። ለአብሮነታችሁ እያመሰገንን እንሰናበት።